ሁላችንም ለጸሎት እንነሳ። በጋሞ ቪዲዮ ካለ ያንን ማሳየት ትችላለህ ወንድማችን፣ ወይም ፎቶ ማድረግ ትችላለህ። ብዙ ወንድሞቻችን ሞተዋል። እንደምትመለከቱት መሬት ከፍታ ወላጆች ቤተሰቦቻቸውን ልጆቻቸውን ትምህርት ቤት ልከው ልጆች ሲመጡ ሲመለሱ ወላጆች መሬት ተደፍታባቸው እንግዲህ ከመቶ ምናምን ሰዎች በላይ በጭቃ ተውጠዋል። እስካሁን አልወጡም። የወጡትን ደግሞ እየቀበሩ ነው ያሉት። በጣም ዘግናኝ አደጋ ነው። ቤተክርስቲያን እንደምታዩት እንግዲህ በቁሙ እንደምንም ልጆቿን ትሰበስባለች። መስቀሏን ይዛ ጽናዋን ይዛ ካህናቶቿ እያለቀሱ ልጆቿን እየቀበረች ነው። ከባድ አደጋ ነው። ከባድ አደጋ ነው። ተደጋግሟል። 3-4 ጊዜ ያየው የሰማው ይመስለኛል። ደቡብ ላይ ከባድ መሬት እየከዳች ነው። መሬት በጣም እየተቆጣች ነው ደቡብ ላይ። ምናልባትም ንስሐ ግቡ። በደቡብ የሚሰራው ደቡብ የተክለ ሃይማኖት ሀገር ነው። ደቡብ እነ ዜና ማርቆስ ወንጌል የዘሩበት ሀገር ነው። ደቡብ የጣዖት አምልኮ ወጠጤዎች፣ በቃለ እግዚአብሔር የሚሸቅጡ ሸቃጮች፣ ምናልባት እግዚአብሔርን እያስከፋን ሊሆን ይችላል። ሌላው በሰይፍ እየተቀጣ ነው። ደቡብ ደግሞ በመሬት እየተቀጣ ሊሆን ይችላል። እግዚአብሔር ሲቀጣ ደግሞ ለኃጥአን የመጣው ለጻድቃንም ይተርፋል። ንጹሃን ገበሬዎች፣ ንጹሃን ሕፃናት፣ ንጹሃን እናቶች፣ ንጹሃን ሴቶችንም ይጎዳል። ንስሐ እንግባ፣ ራሳችንን እንመርምር፣ እናልቅስ። ስለዚህ ሁላችንም እንቆምና 3 ደቂቃ እንሰጣለን ማለት ነው። ለዚህ 3 ደቂቃ እንጸልያ። ሁላችሁም በአእምሯችሁ ጸሎተ ማርያም አድርሱ፣ አቡነ ዘበሰማያት አድርሱ። እንደገናም ደግሞ እግዚአብሔር መጽናናትን እንዲሰጥ እንዲያረጋጋቸው እግዚአብሔርን ለምኑ። ከዚያም ደግሞ እግዚአብሔር ይቅር እንዲል ከእንዲህ አይነቱ የከፋ አደጋ እግዚአብሔር እንዲሰውረን እንጸልያለን ማለት ነው። 3 ደቂቃ የአየር ሰዓት ለወገኖቻችን እንሰጣለን። 1 ደቂቃ ሳይሆን 3 ደቂቃ እንሰጣለን ማለት ነው። ከ55 ሲል እንጀምራለን። ከዚያ ከ58 ሲል እናቆማለን ማለት ነው። ተነሱ ሁላችሁ። ነፍስ ይማርልን፣ ነፍስ ይማር ብላችሁ ጻፉ። ሁላችሁ ነፍስ ይማር ብላችሁ ጻፉ። እንግዲህ የሚዲያችን ትልቁ ጥቅሙ ይሄ ነው። ሚዲያ መክፈታችን ትልቁ ጥቅሙ ይሄ ነው። የፈለግነውን ነገር ነው የምንሰራበት፣ የፈለግነውን ነገር ነው የምናደርግበት። አስቀድመን ተናግረናል። በቴሌግራማችን ባንዲራ ዝቅ ማለት ያለበት፣ ብሔራዊ የሀዘን አዋጅ መታወጅ ያለበት ነበረ ማለት ነው። እንግዲህ ስንት ጨቅጭቄ ነው የተደረገው። ታገሰ ጫፉም እንዳያችሁት ዶክተር ደሳለኝ ጫኔን በኋላ ላይ እናሳያለን። ፈልግልኝ ወንድማችን እባክህ አማሮች ተገድለዋልና የ1 ደቂቃ የህሊና ጸሎት እናድርግ ሲለው ዝጋ ነው ያለው እና አሁን ታገሰ ጫፉም ሲያለቅስ አይቼዋለሁ። በሞቱ ታዝናለሁ፣ ግን ገና ደም እንባ ታለቅሳላችሁ እናንተ። ገና የእናንተ ፍርድ ገና ነው። እንግዲህ ለንጹሃኑ ተረፈ እንጂ ማለት ነው።
ለማንኛውም ቦታውም አካባቢውም ጠቅላይ ሚኒስትሩም ሄዶ ጎብኝተዋል። ያንንም አይተናል። ለምን ጎበኘ እንዴት ጎበኘ የሚለውን በኋላ እንመለከተዋለን። ግን ጋሞ ሀገር አልባሽ ነው። ሸማ ሰርቶ ጋቢ ሰርቶ ሀገር የሚያለብስ ነው። ነጠላ እንደምቅበትን ልብስ የሚሰራ ነው። ሀገር አልባሽ ነው። ሀገር የምትደምቀው በጋሞ ነው። ምስኪኖች ናቸው። የፍቅር ሰዎች ናቸው። ሀገር የሚያበሉ ናቸው። ሀገር የሚያጠጡ ናቸው። ደግሞ ካመኑም አመኑ ክርስትናቸው ጠንካራ አለት ነው። አለት ነው። ጠንካራ ናቸው። ልባቸው ደግሞ ለም መሬት ነው እና ደግሞ ስስም ነው። ያገኘው ሁሉ ሊያታልላቸው የሚችል ለዚህ ነው የሚቀራመጡት። ደቡብ ላይ የሰፈሩት ለዚህ ነው እና ነፍሳቸውን ይማር፣ ነፍስ ይማር፣ የሞቱትን ነፍስ ይማር። ጻፉ ሁላችሁም ነፍስ ይማር፣ ነፍስ ይማር። እግዚአብሔር ያበርታቸው። የሀዘን ዳርቻ የሀዘን ፍጻሜ ያድርግላቸው። አመሰግናለሁ ቴክኒሻን፣ እግዚአብሔር ይስጥልኝ። እንግዲህ የዛሬ ሰዎች በላይ በጭቃ ተውጠዋል፣ እስካሁን አልወጡም። የወጡትን ደግሞ እየቀበሩ ነው ያሉት። በጣም ዘግናኝ አደጋ ነው። ቤተክርስቲያን እንደምታዩት እንግዲህ በቁሙም በምንም ልጆቿን ትሰበስባለች። መስቀሏን ይዛ ጽናዋን ይዛ ካህናቶቿ እያለቀሱ ልጆቿን እየቀበረች ነው። ከባድ አደጋ ነው። ከባድ አደጋ ነው። ተደጋግሟል። 3-4 ጊዜ ያየው የሰማው ይመስለኛል። ደቡብ ላይ ከባድ መሬት እየከዳች ነው። መሬት በጣም እየተቆጣች ነው። ደቡብ ላይ ምናልባትም ንስሐ ግቡ። በደቡብ የሚሰራው ደቡብ የተክለ ሃይማኖት ሀገር ነው። ደቡብ እነ ዜና ማርቆስ ወንጌል የዘሩበት ሀገር ነው። ደቡብ የጣዖት አምልኮ ወጠጤዎች በቃለ እግዚአብሔር የሚሸቅጡ ሸቃጮች፣ ምናልባት እግዚአብሔርን እያስከፋን ሊሆን ይችላል። ሌላው በሰይፍ እየተቀጣ ነው። ደቡብ ደግሞ በመሬት እየተቀጣ ሊሆን ይችላል። እግዚአብሔር ሲቀጣ ደግሞ ለኃጥአን የመጣው ለጻድቃንም ይተርፋል። ንጹሃን ገበሬዎች፣ ንጹሃን ሕፃናት፣ ንጹሃን እናቶች፣ ንጹሃን ሴቶችንም ይጎዳል። ንስሐ እንግባ፣ ራሳችንን እንመርምር፣ እናልቅስ። ስለዚህ ሁላችንም እንቆምና 3 ደቂቃ እንሰጣለን ማለት ነው። ለዚህ 3 ደቂቃ እንጸልያ። ሁላችሁም በአእምሯችሁ ጸሎተ ማርያም አድርሱ፣ አቡነ ዘበሰማያት አድርሱ። እንደገናም ደግሞ እግዚአብሔር መጽናናትን እንዲሰጥ እንዲያረጋጋቸው እግዚአብሔርን ለምኑ። ከዚያም ደግሞ እግዚአብሔር ይቅር እንዲል ከእንዲህ አይነቱ የከፋ አደጋ እግዚአብሔር እንዲሰውረን እንጸልያለን ማለት ነው።